ውድ ቻናላችን ቤተሰቦች እንኳን ወደ ቻናላችን በደህና መጣችሁ። ዛሬ የጨዋታ ቀን ነው። ምሽት 5 ሰዓት ላይ ሊቨርፑል በኤሚሬትስ ከአርሰናል ጋር የሚገናኝ ይሆናል። የዚህንም ጨዋታ ማች ፕሪቪው ይዤላችሁ መጥቻለሁ። እስከ መጨረሻው ደቂቃ ድረስ አብራችሁን ቆይታችሁ እንድትከታተሉት በአክብሮት ጋብዛለሁ። እናንተም በዚህ ጨዋታ ዙሪያ ያላችሁን ሀሳብ፣ የጨዋታ ግምታችሁን እንደዚሁም ደግሞ የአሰላለፍ ግምታችሁንም ኮሜንት ሴክሽን ላይ በመጻፍ እንድታሳውቁኝ በአክብሮት እጠይቃለሁ። ሰብስክራይብ፣ ላይክ፣ ሼር እያደረጋችሁም የቻናሉ ቤተሰብ እንድትሆኑ በአክብሮት እጠይቃለሁ። አሁን በቀጥታ ወደ ጨዋታው የምንገባ ይሆናል። አብራችሁን ቆዩ። ዛሬ ምሽት 5 ሰዓት ላይ በእንግሊዝ ፕሪሚየር ሊግ የ21ኛ ሳምንት መርሃ ግብር በኤሚሬትስ ሊቨርፑል ከመሪው ከአርሰናል ጋር የሚገናኝ ይሆናል። ይህ ጨዋታ እንግዲህ በጣም ተጠባቂ ጨዋታ ነው። ለሁለቱም ቡድኖች በጣም አስፈላጊ የሚባል ጨዋታ ነው። በተለይ አርሰናሎች ትናንትና ማንቸስተር ሲቲና አስቶን ቪላ ነጥብ መጣላቸውን ተከትሎ ይህንን ጨዋታ በማሸነፍ የነጥብ ልዩነቱን በማስፋትም የዘንድሮን የፕሪሚየር ሊግ ዋንጫ ለማሸነፍ ያላቸውን እድል ከፍተኛ ማድረግ ይፈልጋሉ። እንደሚታወቀው እንግዲህ አርሰናሎች ለመጨረሻ ጊዜ የፕሪሚየር ሊጉን ዋንጫ ማንሳት የቻሉት ከ22 ዓመት በፊት 2004 ላይ ነው የነበረው። ከዛ በኋላ ግን የፕሪሚየር ሊጉን ዋንጫ ማንሳት አልቻሉም። በተደጋጋሚ ሁለተኛ ደረጃን ይዞ ያጠናቀቀባቸው ጊዜያቶች አሉ። ያለፉትን 3 ዓመታትም ሁለተኛ ደረጃን ይዞ ነው ማጠናቀቅ የቻለው። ነገር ግን የዋንጫው ባለቤት መሆን አልቻለምና ዘንድሮ ግን በጣም ጥሩ የሚባል እድል ነው ያለው። ምክንያቱም ሊቨርፑል 4ኛ ደረጃ ላይ ነው የተቀመጠው። የሚያደርገው እንቅስቃሴም ያን ያህል ጥሩ የሚባል አይደለም። እንደዚሁም ደግሞ ማንቸስተር ሲቲዎችም ዘንድሮ ከአምናው የተሻለ እንቅስቃሴ ቢያደርጉም ነገር ግን ካለፉት ዓመታት አንጻር ስንመለከተው ጥሩ የሚባል እንቅስቃሴን እያደረጉ አይደለም የሚገኘው። እንደዚሁም ማታ ላይም ከብራይተን ጋር ባደረጉት ጨዋታ አንዳቻ በሆነ ውጤት ማጠናቀቅ ችሏልና ይህንን ተከትሎ እንግዲህ አርሰናሎች ነጥባቸውን ማስፋት የሚችሉበትን እድል አግኝቷል። ስለዚህ ይህንን ጨዋታ እንግዲህ ለማሸነፍ በጣም በትልቁ መነሳሳት ይገባሉ ተብሎ ነው የሚጠበቀው። በተጨማሪም ሊቨርፑሎችም እንግዲህ ከመሪዎቹ ከነ አርሰናል፣ ማንቸስተር ሲቲ እንደዚሁም ደግሞ ከአስቶን ቪላ ጋር ያላቸውን የነጥብ ልዩነት ለማጥበብ ይህንን ጨዋታ ለማሸነፍ ይገባሉ ተብሎ ነው የሚጠበቀውና ለሁለቱም በጣም አስፈላጊ የሚባል ጨዋታ ነው። እናም በዚህ አስፈላጊ በሚባል ጨዋታ እንግዲህ ከሁለቱም ቡድን በኩል በጉዳት ምክንያት የሚያልፋቸው ተጫዋቾች አሉ። በሊቨርፑል በኩል ያለውን ስንመለከተው መሐመድ ሳላ ለአፍሪካ ዋንጫ በማቅናቱ ምክንያት በዚህ ጨዋታ ላይ የማይኖር ይሆናል። እንደዚሁም ጆቫኒ ሊዮኒ፣ ስቲቨን ባጄቲች፣ ዋታሮ ኤንዶ እና አሌክሳንደር ኢሳቅ በእርግጠኝነት ይህ ጨዋታ ሲያመልጣቸው፣ ሂጎ ኢኬቴኬ ግን በዚህ ጨዋታ ላይ ለመሰለፉ አጠራጣሪ ነው እየተባለ ይገኛል። እንደውም እስካሁን ድረስ ባሉት መረጃዎች መሰረት በዚህ ጨዋታ ላይ የመሰለፍ እድሉ በጣም ጠባብ እንደሆነ ነው እየተነገረ የሚገኘው። ነገር ግን ይሰለፋል አይሰለፍም የሚለውን እንግዲህ ማታ የምንመለከተው ይሆናል። በአርሰናል በኩል ያለውን ስንመለከት ማስኩዌራ፣ ካላፊዮሪ እና ዶማን የተባሉት ተጫዋቾች እንግዲህ በእርግጠኝነት በዚህ ጨዋታ ላይ የማይኖሩ ሲሆኑ ከሃቨርትዝ ግን ሊሰለፍም ላይሰለፍም የሚችልበት እድል አለ እየተባለ ይገኛል። ነገር ግን በአመዛኙ ግን የመሰለፍ እድሉ ከፍተኛ ነው እየተባለ የሚገኘውና በአጠቃላይ እነዚህ ተጫዋቾች እንግዲህ በዚህ ጨዋታ ላይ የማይሰለፉ ይሆን። ሊቨርፑሎች እንግዲህ ወደዚህ ጨዋታ በሚመጡበት ሰዓት 9 ተከታታይ ጨዋታዎች ምንም አይነት ሽንፈት ባለማስተናገድ፣ ነገር ግን ይህ ተከታታይ ሽንፈቶችን አለማስተናገድ ግን የሚያኮራ አይደለም። ምክንያቱም ካለፉት 9 ጨዋታዎች 4ቱን በአቻ ውጤት ነው ማጠናቀቅ የቻለው። ከሰንደርላንድ ጋር 1 እኩል፣ ከሊድስ ጋር 3 አቻ፣ ከሊድስ ጋር በድጋሚ 0-0 እንደዚሁም ደግሞ ከፉልሃም ጋር 2 አቻ በሆነ ውጤት ነው ማጠናቀቅ የቻለው። ቢያንስ ከነዚህ 4 ጨዋታዎች 3ቱን ማሸነፍ የሚችልበት እድል ነበረው። ምክንያቱም ሊድስን 3 አቻ በሚለያይበት ሰዓት 3-2 መርቶ ነበር። ሁለት ጊዜም በሁለት አጋጣሚዎችም መምራት ችሎ ነበርና ያንን ነጥብ ይዞ ቢወጣ ኖሮ በሊድስ 0-0 በአንፊልድ በተለያዩበት ጨዋታ ማሸነፍ ይችል ነበረ። ከፉልሃም ጋር ባደረገው ጨዋታም ራሱ 94ኛው 95ኛው ደቂቃ ላይ ኮዲ ጋክፖ አስቆጥሮ 2-1 መምራት ችሎ ነበር። ነገር ግን ከሁለት ደቂቃዎች በኋላ ፉልሃሞች አቻ የሚያደርጋቸውን ግብ ማግኘት ችሏልና እና አጠቃላይ ስንመለከተው ቢያንስ ከአራቱ 3ቱን ጨዋታዎች ማሸነፍ ይችል ነበርና ምናልባትም እነዚህን 3 ጨዋታዎች አሸንፈው ቢሆን ኖሮ አሁን ላይ ከአርሰናል ጋር ያለውን የነጥብ ልዩነት ማጥበብ ይችል ነበረ። ምናልባትም የዛሬው የምሽት ጨዋታም ሊቨርፑል ወደ ዋንጫ ፉክክር የሚመለስበት ጨዋታ ሆኖ ሊመዘገብለት ይችል ነበረ። ነገር ግን በእነዚህ 4 ጨዋታዎች አቻ በሆነ ውጤት ማጠናቀቅ ችሏል። እንደዚሁም በወልቭስም ባሸነፈበት እንደዚሁም ቶተናምን ባሸነፈበት ጨዋታ ራሱ ያን ያህል የሚያኮራ አይነት እንቅስቃሴ አልነበረም የሚያደረጉት። አሸንፈው ቢወጡ ራሱ የመጨረሻዎቹን 10 ደቂቃ ግን ኢቭን በቶተናም 9 ተጫዋቾች ራሱ በጣም ተቸግረው መመልከት ችለናልና ያለመሸነፍ ሪካርዱ ራሱ ያን ያህል የሚያኮራ ሪካርድ ሆኖ አንመለከተውም። ነገር ግን ቢያንስ ከመሸነፍ አቻ መውጣት የተሻለ ነው። ከመሸነፍ ተቸግረህም ቢሆን ማሸነፍ የተሻለ ነውና ከዛ አንግል ካየነው ብቻ ነው ጥሩ ልንል የምንችለው እንጂ ከሚያሳዩት እንቅስቃሴ ከሰበሰቡት ነጥብ አንጻር ስንመለከተው ግን ያን ያህል የሚያኮራ ነገር አይደለም። በአርሰናል በኩል ያለውን ስንመለከት ደግሞ እስካሁን ድረስ እንግዲህ በሲዝኑ ባደረጋቸው ሁሉም ውድድሮች በሜዳው ምንም አይነት ሽንፈት አላስተናገደም። በፕሪሚየር ሊጉ አጠቃላይ 2 ሽንፈቶችን ብቻ ነው ማስተናገድ የቻለው እስካሁን ድረስ ባደረጋቸው 20 ጨዋታዎች። እነዚህም ሽንፈቶች ደግሞ አንደኛው ከሊቨርፑል ጋር ሲሆን አንደኛው ደግሞ ከአስቶን ቪላ ጋር ያደረጋቸው ጨዋታዎች ናቸው። እነዚህም ሁለቱም ከሜዳቸው ውጪ ያደረጋቸው ጨዋታዎች ናቸው የነበሩት።
የነበሩት። በአስቶን ቪላ ከሜዳ ውጭ 2-1 ተሸነፈ። ነገር ግን በሜዳው አስቶን ቪላን 4-1 በሆነ ውጤት ነው ማሸነፍ የቻለው። በሊቨርፑልም ደግሞ በሳቡት ላይ አስደናቂ በምትባል ግብ 1-0 በሆነ ውጤት የተሸነፉት። እንደውም በዛ ጨዋታ ላይ ብቻ ነው በዚህ ሲዝን ምንም አይነት ግብ ሳያስቆጥሩ መውጣት የቻሉት በፕሪሚየር ሊጉና ብዙ ጎሎችን ያስቆጥራሉ። ነገር ግን በዛ ጨዋታ ላይ ግን ጎል ማስቆጠር ሳይችሉ ቀርቷል። እንደውም በጨዋታው ራሱ የተሸነፉት በራሳቸው ስህተት ነው። ምክንያቱም ያንን ጨዋታ ሊቨርፑልን ለማጥቃት ገብተው ቢሆን ኖሮ ለማሸነፍ ገብተው ቢሆን ኖሮ ምናልባትም ያንን ጨዋታ ራሱ አሸንፈው መውጣት ይችሉ ነበረ። ነገር ግን ለማፈግፈግ በጣም በጥንቃቄ ለመጫወት ነበረ ያንን ጨዋታ የገቡት። ነገር ግን ደግሞ አርሰናሎች ያንን ጨዋታ በዛሬው እለትም ይደግሙታል ብዬ አልጠብቅም። የዛሬውን ጨዋታ ለማሸነፍ ብቻ እንደሚገቡ በእርግጠኝነት መናገር ይቻላል። ምክንያቱም ዘንድሮ አርሰናሎች በጣም ጥሩ የሚባል ደረጃ ላይ ነው የተቀመጡት። በዚህ ሰዓትም ጥሩ የሚባል እንቅስቃሴን እያደረጉ ነው የሚገኙት። ያለፉትንም ጨዋታዎች ተቸግረውም ቢሆን እያሸነፉ ነው የሚገኙት። እንደዚሁም ሳይቸገሩም በጣም በጥሩ እንቅስቃሴም እያሸነፉ ነው የሚገኙት። ሊቨርፑሎች በአንጻሩ በዚህ ሲዝን ጥሩ የሚባል እንቅስቃሴን እያደረጉ አይደለም የሚገኙት። ብዙ ነጥቦችን እየጣሉ ነው የሚገኙት። መከላከል ላይ በጣም ደካማ ናቸው። ማጥቃት ላይም ያን ያህል ጥሩ የሚባል እንቅስቃሴን እያደረጉ አይደለም የሚገኙት። እንደዚሁም ጉዳትም ስላለባቸው አርሰናሎች ይህንን እድል ለመጠቀም በጣም በከፍተኛ ጉጉት ይገባሉ ብዬ ነው የምጠብቀው። በተጨማሪም ሊቨርፑሎች እንግዲህ ከሜዳቸው ውጪ ጥሩ የሚባል እንቅስቃሴን እያደረጉ አይደለም የሚገኘው። በዚህ ሲዝን እንግዲህ በፕሪሚየር ሊጉ 6 ሽንፈቶችን አስተናግዷል። ከነዚህ 6 ሽንፈቶች ደግሞ 4ቱን ከሜዳቸው ውጪ ያስተናገዱት ሽንፈት ነው። እንደዚሁም 18 ግቦችም ተቆጥሮባቸዋል ከሜዳቸው ውጪ በሚያደርጉ ጨዋታ። ይህም እንግዲህ በፕሪሚየር ሊጉ በጣም ብዙ ከሜዳቸው ውጪ ከተቆጠረባቸው ክለቦች መካከል 4ኛ ደረጃ ላይ ያስቀምጣቸዋልና መጥፎ ሪከርድ እንዳላቸው እንግዲህ በዚህ መመልከት እንችላለን። በአንጻሩ ከሜዳቸው ውጪ 17 ግቦችን ብቻ ነው ማስቆጠር የቻሉት። ይህ ማለት እንግዲህ በየጨዋታው 1.7 ጎሎችን ያስቆጥራሉ። ነገር ግን 18 ጎሎች ደግሞ ተቆጥሮባቸዋል። አንድ የጎል ዕዳም አለባቸው በሜዳቸው ውጪ ከሚያደርጉት ጨዋታ። አርሰናሎች በበኩላቸው ደግሞ በሜዳቸው በጣም ጥሩ የሚባል ሪከርድ አላቸው። እስካሁን ድረስ እንግዲህ 10 ጨዋታዎችን በሜዳቸው አድርጓል። ከነዚህ 10 ጨዋታዎች 9ኙን ማሸነፍ ችሏል። አንዱን ብቻ ነው የተሸነፉት። እንደዚሁም ደግሞ 5 ጎሎች ብቻ ናቸው የተቆጠረባቸው። በአንጻሩ ደግሞ 26 ጎሎችን ማስቆጠር ችሏል። እናም በሜዳቸው ብዙ ጎል በማስቆጠር እንደዚሁም በሜዳቸው ትንሽ ጎል በሚቆጠርባቸው ቡድኖች 1ኛ ደረጃ ላይ መቀመጥ ችሏል። በዚህ ሲዝን 21 የጎል ክፍያ ማስመዝገብም ችሏል። ከሜዳቸው ውጪ ነው ትንሽ እየተቸገሩ የሚገኙት። ከ10 ጨዋታዎች 6ቱን ብቻ ነው ማሸነፍ የቻሉት። 2ቱን አቻ በሆነ ውጤት ሲያጠናቅቁ 2ቱን ደግሞ ሽንፈት አስተናግደዋልና ከሜዳቸው ውጪ ያን ያህል ጥሩ ባይባሉም በሜዳቸው ግን በጣም ጠንካራ የሚባሉ ቡድን ናቸው። እንደዚሁም በጣም ብዙ ጎል ማስቆጠር የሚችሉ ቡድን ናቸው። እስካሁን ድረስ በፕሪሚየር ሊጉ 40 ጎሎችን ማስቆጠር ሲችሉ ከነዚህ ውስጥ 22ቱ ከክፍት ጨዋታ የተገኙ ናቸው። 12ቱ ደግሞ ከሴት ፒስ ወይም ደግሞ ከቆሙ ኳሶች የተገኙ ናቸው። ከዛ በተጨማሪም 3 ፔናልቲ ማግኘት ችሏል። እንደዚሁም 3ም ኦን ጎልም ተቆጥሮላቸዋልና በዚህ ረገድም ስንመለከተው አርሰናሎች በጣም ብዙ ጎሎችን እያስቆጠሩ ነው የሚገኙ። በዚህ ሲዝን በማንቸስተር ሲቲ ብቻ ነው የሚበለጡት። ማንቸስተር ሲቲዎች እንግዲህ 45 ጎሎችን ማስቆጠር ችሏል። አርሰናል ሁለተኛ ደረጃ ላይ ደግሞ 40 ጎሎችን ነው ማስቆጠር የቻለው። ትንሽም ጎል በሚቆጠርባቸው ደግሞ አርሰናሎች 1ኛ ደረጃ ላይ ነው የተቀመጡት። እስካሁን ድረስ በአጠቃላይ 14 ግቦች ብቻ ናቸው የተቆጠረባቸው። ሊቨርፑሎች በአንጻሩ 28 ጎሎች ተቆጥሮባቸዋል። ማስቆጠር የቻሉት ደግሞ 32 ብቻ ነው። ሁለቱም ቡድኖች እንግዲህ በዚህ ሰዓት የተለያዩ ቦታ ላይ ያሉ ቡድን ናቸው። አርሰናሎች በማጥቃትም በመከላከልም በጣም ጠንካራ ቡድን ናቸው። ባላንስ የሆነ ቡድን ነው። ሊቨርፑል በአንጻሩ ደግሞ መከላከልም ጥሩ አይደለም፣ ማጥቃት ላይም ጥሩ አይደለም፣ ባላንስም ይጎለዋል። ጎሎች ሲቆጠሩባቸው ደግሞ የመደናበር ነገር አለ። መሀሉም በጣም ክፍት የሚባል ነውና ይህንን አጋጣሚ እንግዲህ ዛሬ አርሰናሎች በደንብ ይጠቀሙታል ተብሎ ነው የሚጠበቀውና በዚህ ጨዋታ ላይ ሊቨርፑሎች ያሸንፋሉ ተብሎ አይጠበቅም። ምናልባት 95 ኢቭን እስከ 98% መሄድ እንችላለን አርሰናል ያሸንፋል የሚል ግምት ነው ያለው። ምናልባት ግን ያቺ 1% 2% እስከ 5% ባለችው ግን ሊቨርፑል ያሸንፍ የሚችልበት እድል ሊኖር ይችላል ብዬ አስባለሁ። በጣም ጠባብ እድል ማለት ነው። ምክንያቱም አንዳንድ ጊዜ ጨዋታዎችን ለማሸነፍ በጣም ከፍተኛ ጉጉት ሲኖርህ ነጥቦችን ልጥል ትችላለህ፣ ልትዘናጋ ትችላለና ያንን አጋጣሚ ተጠቅመው ሊቨርፑሎች ሊያሸንፉ የሚችሉበት እድል አለ ብዬ አስባለሁ። በተለይ ትናንትና ማንቸስተር ሲቲና አስቶን ቪላ መሸነፋቸውን ተከትሎ ያንን ስለተመለከቱ የአርሰናል ተጫዋቾች ለማሸነፍ በጣም ከፍተኛ ፍላጎት ኖሯቸው ነው የሚገቡትና እንደዛ ሲኖር ደግሞ አንዳንድ ጊዜ ስህተት ልትሰራ ትችላለና ያንን አጋጣሚ ምናልባትም ሊቨርፑሎች የሚጠቀሙ ከሆነ ይህንን ጨዋታ አሸንፈው ሊወጡ ይችላሉ። ነገር ግን ደግሞ በዚህ ሲዝን ሊቨርፑሎችን እንደተመለከትነው ከሆነ ግን ያን ያህል ጥሩ የሚባል ጊዜን እያሳለፉ አይደለም የሚገኙት። በእርግጥ ከትልልቅ ቡድኖች ጋር ጥሩ የሚባል እንቅስቃሴን ሲያደርጉ መመልከት ይችለናል። በተለይ ደግሞ ከሪያል ማድሪድ ጋር በጣም ድንቅ የሚባል ምሽትን ማሳለፍ ችለው ነበርና ያንን እንቅስቃሴ የሚደግሙት ከሆነ ከዚህ ጨዋታ ነጥብ ይዘው ሊወጡ ይችላሉ። ካልሆነ ግን ይህንን ጨዋታ አርሰናሎች ያሸንፋሉ ተብሎ ነው የሚጠበቀው። የወቅታዊ አቋማቸውን ስንመለከት በተለይ ደግሞ ያለፉትን 5 ጨዋታዎች ስንመለከት ሁለቱም እንግዲህ ጥሩ የሚባል እንቅስቃሴ ነው እያደረጉ የሚገኙት። አርሰናሎች ከ5ቱ 4ቱን ማሸነፍ ሲችሉ በአንዱ ነው አቻ መውጣት የቻሉት። ሊቨርፑሎች በአንጻሩ ከ5ቱ
ሶስቱን ማሸነፍ ችሏል። ሁለቱን ደግሞ አቻ በሆነ ውጤት ነው ማጠናቀቅ የቻሉት። አርሰናሎች ያለፉትን 3 ተከታታይ ጨዋታዎች ማሸነፍ ሲችሉ፣ ሊቨርፑሎች በአንጻሩ ደግሞ ያለፉትን 2 ጨዋታዎች አቻ በሆነ ውጤት ነው ማጠናቀቅ የቻሉት። እንደዚሁም አርሰናሎች ባለፉት 5 ጨዋታዎች 11 ግቦችን ማስቆጠር ሲችሉ፣ ሊቨርፑሎች በተመሳሳይ 5 ጨዋታዎች 8 ጎሎችን ነው ማስቆጠር የቻሉት። እንደዚሁም አርሰናል እንግዲህ በመከላከል ላይ በጣም ጠንካራ የሚባሉ ቡድን ናቸውና በአጠቃላይ እስካሁን ድረስ በፕሪሚየር ሊጉ ባደረጓቸው ጨዋታዎች 9 ክሊንሺት ማስጠበቅ ችሏል። ምንም ጎል ሳይቆጠርባቸው መውጣት ችሏልና በዚህ ረገድም አንደኛ ደረጃ ላይ መቀመጥ ችሏል። ሊቨርፑል ያንን ነገር መድገም አልቻለምና አርሰናሎች በብዙ መመዘኛ በጣም የተሻሉ ቡድን ናቸው። የእርስ በርስ ግንኙነታቸውን ስንመለከተው ሊቨርፑሎች እንግዲህ የተሻለ የማሸነፍ ብልጫ አላቸው። በተለይ ደግሞ ባለፉት 31 ጨዋታዎች ሊቨርፑል 15ቱን ማሸነፍ ሲችል አርሰናሎች 8ቱን ብቻ ነው ማሸነፍ የቻሉት። በቀሪዎቹ 16 ጨዋታዎች ደግሞ አቻ በሆነ ውጤት ነው ማጠናቀቅ የቻሉት። እንደዚሁም ባለፉት 5 የእርስ በርስ ግንኙነታቸው በሁሉም ውድድሮች ደግሞ ሊቨርፑል 2 ጊዜ ማሸነፍ ሲችል አርሰናል 1 ጊዜ ብቻ አሸንፎ በሁለቱ ደግሞ አቻ በሆነ ውጤት ነው ማጠናቀቅ የቻሉት። በፕሪሚየር ሊጉ ብቻ ያደረጉትን ጨዋታ ስንመለከት ደግሞ ሁለቱም አንዳንድ ጊዜ ማሸነፍ ሲችሉ በሶስቱ ደግሞ አቻ በሆነ ውጤት ነው ማጠናቀቅ የቻሉት። እንደዚሁም በኤሚሬትስ ያደረጉትን የፕሪሚየር ሊግ ጨዋታ ስንመለከት ደግሞ ሊቨርፑል 2 ጊዜ ማሸነፍ ችሏል። አርሰናል በተመሳሳይ 2 ጊዜ ሲያሸንፍ አንዱን ደግሞ አቻ በሆነ ውጤት ነው ማጠናቀቅ የቻሉት። ለመጨረሻ ጊዜ እነዚህ ሁለቱ ክለቦች በፕሪሚየር ሊጉ ሲገናኙ ሊቨርፑሎች 83ኛው ደቂቃ ላይ ሳቡት ላይ ባስቆጥራት የምታስገርም ቅጣት ምት 1-0 በሆነ ጠባብ ውጤት አሸንፈው መውጣት ችሏል። ለመጨረሻ ጊዜ በኤሚሬትስ በፕሪሚየር ሊጉ ሲገናኙ ደግሞ ሁለቱም 2 አቻ በሆነ ውጤት ነበረ ማጠናቀቅ የቻሉት። በዛ ጨዋታ ላይ የአርሰናልን ግቦች ሳካ በ9ኛው እንደዚሁም ደግሞ ሞሪኖ በ43ኛው ደቂቃ ላይ ማስቆጠር ሲችሉ የሊቨርፑልን ግቦች ደግሞ 18ኛው ደቂቃ ላይ ቨርጂል ቫን ዳይክ፣ መሐመድ ሳላህ ደግሞ 81ኛው ደቂቃ ላይ ነበረ ማስቆጠር የቻሉት። ለመጨረሻ ጊዜ ሊቨርፑሎች በኤሚሬትስ ማሸነፍ የቻሉት በኤፍኤ ካፕ ጨዋታ ነው የነበረው 2024 ላይ ሊቨርፑሎች 2-0 በሆነ ውጤት ነበረ ማሸነፍ የቻሉት። ኪዌር 80ኛው ደቂቃ ላይ በራሱ ላይና ሉዊስ ዲያዝ 95ኛ ደቂቃ ላይ ነበረ ማስቆጠር የቻሉት። በፕሪሚየር ሊግ ብቻ የተገናኙበትን ጨዋታ ስንመለከተው ደግሞ 2022 ላይ ነበረ ሊቨርፑሎች በኤሚሬትስ አርሰናልን ማሸነፍ የቻሉት በጆታና በፊርሚኒዮ ጎል ታግዘው። ከዛ በኋላ ግን ያደረጓቸውን 3 የፕሪሚየር ሊግ ጨዋታዎችን በኤሚሬትስ ምንም አይነት ጨዋታ ማሸነፍ አልቻሉም። ሁለቱን ሲሸነፉ አንዱን ደግሞ አቻ በሆነ ውጤት ነው ማጠናቀቅ የቻሉትና የዛሬስ ጨዋታ ያሸንፋሉ ወይ የሚለው ነገር በጣም ትልቅ ጥያቄ ነው። በእናንተ ሀሳብስ የዛሬን ጨዋታ ማን ሊያሸንፍ ይችላል? ውጤቱስ ስንት ለስንት ሊያልቅ ይችላል? ግምታችሁን እንዳለ ኮሜንት ሴክሽን ላይ በመጻፍ አሳውቁ። በመቀጠል የምንመለከተው የሊቨርፑልን ግምታዊ አሰላለፍን ይሆናል። በዚህ ሰዓት እንግዲህ የተለያዩ ተጫዋቾች ተጎድቶባቸዋል ሊቨርፑሎችና በዛ ምክንያትም ቡድኑ በጣም ሳስቶ ነው እየተመለከት ነው የምንገኘው። በዚህ ምክንያትም ምናልባትም በዛሬው ጨዋታ ላይ ከፉልሃም ጋር ይዘውት የገቡትን አሰላለፍ ይዘው ሊገቡ ይችላሉ ተብሎ ነው የሚጠበቀው። ምናልባት 1-2 ለውጦች ሊኖሩ ይችላሉ። ከዛ ውጭ ግን ተመሳሳይ አይነት አሰላለፍን ይዘው ይገባሉ ተብሎ ይጠበቃል። በረኛ ላይ አሊሰን ቤከር፣ ተከላካይ ላይ ኮነር ብራድሊ፣ ኢብራሂማ ኮናቴ፣ ቨርጂል ቫን ዳይክ፣ ሚሎስ ኬርኬዝ ሲገቡ መሀል ሜዳ ላይ ደብል ፒቮት ላይ ራያን ግራቨንበርግና አሌክስ ማካሊስተር ከነሱ ፊት ለፊት ደግሞ ከርትስ ጆንስ ሳቡዝ ላይ እንደዚሁም ደግሞ ፍሎሪን ቪርትዝ ይገባሉ ተብሎ ይጠበቃል። 9 ቁጥር ቦታ ላይ ደግሞ ኮዲ ጋክፖ የሚጀምር ይሆናል። ምናልባት እዚህ ላይ 1-2 ለውጦች ይኖራሉ ብያቸዋለሁ። እነዚህም እንግዲህ ምናልባትም ሚሎስ ኬርኬዝ ቤንች ተደርጎ አንዲ ሮበርትሰን ሊጀምር የሚችልበት እድል አለ። ከዛ በተጨማሪም ደግሞ ከመሀል ሜዳ ላይ ከሚጫወቱት ተጫዋቾች አንዱን አስወጥተው ፍሪምፖንግን ሊያስገቡት ይችላሉ የሚል ግምት አለ። ከዛ ውጭ ግን ተመሳሳይ አይነት አሰላለፍን ይጠቀማሉ ተብሎ ነው የሚጠበቀው። ምናልባት ሌላ ሰርፕራይዝ እስካላደረጉን ድረስ እንደዚህ አይነት አሰላለፍን ይዘው ይገባሉ ብዬ እጠብቃለሁ። እናንተስ በዚህ ጨዋታ ላይ አሰልጣኝ አርነ ስሎት ምን አይነት አሰላለፍን ይዘው ሊገቡ ይችላሉ? ጨዋታውስ ምን ሊመስል ይችላል? ስንት ለስንትልስ ሊያልቅ ይችላል? ከዚህ ጨዋታስ ምንድን ነው የሚጠበቁት? ሀሳባችሁ እንዳለ ኮሜንት ሴክሽን ላይ በመጻፍ አሳውቁኝ። ለአሁን እኔ እዚህ ላይ ያበቃው። በቀጣይ በሌላ እስከምንገናኝ ድረስ ሰብስክራይብ፣ ላይክ፣ ሼር ማድረግ እንዳትረሱ። ቸር ያቆየን።